አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሩታና አብረሽ ታረቁ። አሁን ሀይሚና ብሩኬ ለምንድን ነው ያስቸገራችሁ? የምንድን ነው ማልቀስ? ሁሌም ጸብ። ቀናበል ብሩክ ቀናበል። ሀይሚ ተይ አንቺ ምንሽ ነገር ስሚ። ሌላ አታምጪ ያለ አታምጪበት። ሌላ ከሌላ ሰው አትሁኝ አትውጪ ያለሽ አትውጪበት። አንተም ቀናበል። እሱ አንቺ አጠገብሽ ሆነ ሀይሚ አንድ ቀን እንኳን ተከፍቶ አንድ ቀን የሆነ ነገር ይሰማዋል ብዬ በጭራሽ እንትን አለም ነበር። አሁን አጠገብሽ ሆኖ እንደዛ እንትን ሲል ለምን ማለት አለብሽ? ማስተካከል አለብሽ። የመጣ ነገር በራስሽ ተማምነሽ እንትን ካልሽ ምንም እንትን የሚል ነገር የለም። ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። ያው በላይክ በሼር በኮመንት ቤቴ ሞቅ ደመቅ የምታደርጉ አላህ ጀዛችሁ አላህ ይክፈላችሁ። እኔም ብድር ከፈል አላህ ያድርገኝ። ያው አንድ ሰው ሄር ነገር አድርጎ የብድሩ ምናምን መጨናነቅ ምን በቃ ለአላህ ብለሽም ያደረግሽው ነገር አንድ ሰው ለአላህ ብሎ ያደረገው ነገር አላህ ሱብሓነሁ ወተዓላ በአላህ መንገድ አገኛለሁ ብሎ የሚሆን ስለሆነ የብድረኛ እንትን ማለትም የለብንም። ብሩክያ ለምን እንደዚህ አለችኝ? ለምንስ ሌላ ሴት ሲዛ ለምን ትመጣለች? ልጅስ እዚህ ያለች ምን ያመጣ ብሎ በጣም ቅር አለው። አንገት እንደዚህ የሚያስደፋ ነገር ማንም እንዲህ ነገር መድረግ የለበትም። ሀይሚ አንቺ ፈታ ዘና ብለሽ የሱ ምን እንደው ምን እልሻለሁ፣ በቃ ብዙ ነገር አለ። ስራው ያድርግልሽ። ያው ሰውን የተመቻቸ ነገር ጠንካራ ወንድ ቢኖር እናስገባ። ሌላ ሰው እንደዛ ሆኖ ነው እንትን የሚለው ነገር ግን ከአብረሽ ጋር መጣ ነገር ቢመጣ ብሩኬም የምትማመሽበት ወንድም ሆነ ሴት የምታገቢ ራሱ እንደዛ ነገር ያቅለው ምን እንትን አይልም ነገር እኛ ነን እናበዛ ወሬውን ምንም በዛ መቼም በሴት ነው። ሀይሚ አንቺ ጠንቀቅ ብለሽ እሱ ምንም እንትን እንደማይል እንትን ማለት አለብሽ። እነሱ ይሆኑ እነሱማ በሌላ ነገር ወዶ በሌላ ነገር እንደዚህ ተብሎ የሚባል ነገር አለ። አንቺ ያለሽም የለሽም ያው ነው። ነገር ግን እንደዚህ በሰማሽበት ነገር እሱ አውቆ ወይም የሆነ ነገር ሊመስልሽ ይችላል። አላወቀ እሱ ያልሆነ ነገር እንደዚህ ሰምተሽ ምናምን አይደረግም። በቃ አንቺ ትንሽ እንትን ቢልሽም በቃ በሱ እንደዛ አድርገው ብለሽ ወደ እሱ እንትን ብለሽ ምንም እንትን የሚል ነገር የለም። እሺ መቼም ያው አንዳቸው ተሳስቶ መቀሰ ሆኖ ማይሳሰት የለም። እንደዛ ተሳስቶ ምን እንትን እያሉበት ሌላ ነገር እንትን ማለት ይቅር ለማለት አክል ነው። እነሱ ብሎ አስታውሶ ሁሉ ነገር አስታውሶ አብረሽ ግን ያው ይቅርታ ምርር አለ። አብረሽ ያው የመጀመሪያ ጊዜ ሴት ልጅም ሆነ ወንድም ያው እንትን እውቀት አለ አይደለም። በቃ ደረጃው ማለት እንደዛ ነው። ተው ሲባል ምን ሲባል እስካሁን ምንም የተደረገ ነገር አልነበረም። አሁን ሀይሚ በራሷ ጊዜ ይቅርታ ልጄ በስነ ስርዓት ገብቶ እኔማ እንደዛ ይቅርታ ተባብሎ እንትን ሲሉ ሊቀጥሉ ያቺ ሄርሜላ አበደች በሉኝ ምናምን እያልኩ አይደለም ወንድማም እያወራ አንድ ላይ ቀጥሉ ምናምን ሳይሆን በቃ መገናኘቱ ተቆጥቶ ነው። እንደዚህ የምትለኝ ከሆነ ቤት አልገባም ስላለ መሰለኝ በቃ እንደዚህ ተቆጥታችሁ ምናምን ሳይሆን ቤታችሁ ልጃችሁ ተዘያየራችሁ ልጁ ሊያይ ሲመጣ ምናምን ብሎ በጥሩ ሁኔታ ልታሳልፉ ብዬ ነው እንጂ ብሎ መለሰላችኋለሁ። ጥሩ እንትን ካላችሁ እንደዛ ነው። በፊትም እንዳሁን በቃ ተሸነፍ ምናምን የምትል ነገር አለ አይደለም። ሩታ የተሸነፍሽበትን የምታደርጊውም ክብር የሱ በፊት እንደዚህ ቢኖርሽ ኖሮ ልክች ብሎ ወደዛም ወደዚህም ቀልቡ ምንም አይሆንበት። ማናችን ብዙ ነገር ብታሮጪ ግጥም አውጥተሽ ሰደብሽው ራስ እያለሽ አምጥቶ ያመጣ ወርቅ መለስሽበት፣ ሊያለብስሽ ምን ቢል መለስሽበት። ሌላ በመጨረሻ ቪዲዮ እንትን ብለሽ የያሽ ቪዲዮ ያስኩበት ብለሽ እንደዚህ ያደረግሽ። አሁንም በቃ ቤቱም እንትን ተብሎ ምንም እስኪ የአንዳንድ እንትን የሚል ነገር በእንደዚህ ነገር እንስራ ምናምን ብላችሁ ነው በዛ አደረጋችሁ። በጣም እንትን የሚል ነገር ነው። ብሩኬ ቀናበል
ይላችኋል። ሀይሚ ይሄ ምንድን ነው? ምን አሳይቺ ነው ይሄ ልጅ እንደዚህ ደብሮት እንደዚህ የሆነ? ኧረ ከጎኑ ሆነሽ በቃ እሱ ያልተስማማው እሱ ደስ የላለው ነገር በቃ ይቅርብኝ እኔም ብለሽ ታዩ። በቃ አላህ ስብሐነ ወተዓላ የወሰነውን ይደረግ ይሄ ነገር ምናምን። አላህ ግን ውስጣችን በብዙ ነገር ውስጥም አብረሽ አሁን ያው ወንድሙ ያስከፋዋል ብዬ በጣም ፈርቼ ነበር መጀመሪያ ሲገባ። እኔ ታይን በቃ አሁን ብንገባም አንድ ላይ ብንሆን ውስጤ ምንም ያንቺ ነገር ምንም እንትን ሊልሽ አይችልም። እንደዛ ነገር እንዴት ይመጣል ብላ እሷ እንደዛ ያደረገችው። ሀይሚም ያው በሰማችው ነገር ይሆናል ወይ ብሩኬ እንደዛ ጸባ አንስቶ እንደዛ አሁን ጭንቅላቱ እንደዛ አሁ እናንተ እንደዚህ ነው። አንድ ሰው ከራሱ ጋር ብዙ ነገር ካሳለፈ ሰው እኩል አይመጣም። መተው ነው እንጂ መተው ነው። ሌላው እንደዛ አደረገ ምናምን ብለን እኛ የማንም እጅ መስጠት የለብንም። እነሱ ግን በመጀመሪያም ታውቃላችሁ፣ በመጀመሪያም ያሉ በመጀመሪያም አስበው ምን ያደረጉት ሊሆን ይችላል። ብናስብ ቢሆን ቢሳካ የትኛው ይመስል ነበር? የትኛው ነው አበሩ አሳባችሁ? የራሳቸው እንትን ብሎ አመቻችቶ የሌላ ሰው በቃ ምንም አይጨናነቁ። ምንም ይሄ ፈጣሪም ዘንድ ምንም ቢደረግ እኔ ሲወጣልኝ እኔ ሲያደረኩት ነው በትክክል የተጻፈ በዛም የተጻፈ ሀገን ስትገባ የተጻፈ በሁት ምልክት ነው። በቃ የዛ ባልቀበለችበት እንደዛ ሆነ እንደዛ ሆነ። እኛስ ምን ቸገረን? ግን ሰው አንድ ሰው ጥሩ ነገር አድርጎ ሲቀርብ ጥሩ ነው። የመጥፎ ነገር እንደዛ ታይቶ ሰው ምን ጠቅመዋል? ሄሎ ከሆነ በቃ ቱርክ ነው ገና እየመረጠች ነው። ሄሎ መኪናውን የማን ነው የምትሰጪ? ወደዛ ስጪውና ግቢያችን ምናምን እኔ ያው አይቶ በተለያየ ነገር ሩታ ይቅርታ በፊት የአብረሽ ክብር እንዳሁንም ያው በዚህ ሰው በሳምንቱ እንደዛ ያሳየሽው ነገር በጣም የሚገርም ነገር ነው። በጣም በራሳቸው ሆኖ አይቶ ነው እንትን የሚሉ እንጂ እኛ ማናችንም እነሱ እንደዚህ ያደረገ እነሱ በእንደዚህ ምን ነገር አይደለም። አንዳንድ ሰው አቤት የሆነ ነገር ጫፍ ካገኘ ደባልቆ በእንደዚህ በእንደዚህ አሁንም ቢሆን ሀይሚ ጠንከር ብለሽ ሌላ ሰው አወራ ሌላ ሰው እንደዚህ አለ አትበይ። በቃ ወደ ገደለው አንዴም እስቴሃም ፈለሽ ምናምን አላህ እሱም ሊሆን እንትን አለ ምናምን ብሎ እንትን የሚል ከሆነ ያው ሁሉም ሰው እንትን ብሎ አንድ ላይ ነው እንደዛ እንትን ይላል። ማን አውርቶ ነበር ማለት አሁን እዚህ ጋር ተሸንፈሽ ጃንትና ስሙ ወይ ከዛ ቦታ ዳር እንደዛ ስትይ እኔስ ምን አልኩ ምን መጣ ምናምን
ምን አስፈለገ? በቃ ቀድር አላህ ቀድሮበት ነው እንደዚህ የሚሆንበት። ሌላ በፈለገ ነገር እንዴ አይቻልም። አይታችሁ ነው። አብሽር አብረሽም አብሽር። የምትጨናነቅበት ነገር ሳይሆን ያው ተደስታችሁ ትንሽ ነገር ሀይሚ ብሩኬም እንደዛ ተደብድቦ ነው እንደዛ ስታርጊ ጩሆ ላለቀሰ ምናምን በሌላው ራሱ ከመጣ በኋላ ነው እንትን የሚለው የነበረ። እነሱ ግን አይቶን ምን እንላለን? እነሱ በሰማቸው ነው እንደዛ ተደረገ። እኛ የሰማን ነገር ሰው መስሎት እንትን ካለ ኪድ ሌላ ሰው እንደዛ አደረገም። ሁላችሁም አሁን አንዳንዴ ትምህርት የሚወሰድበት ነገር ትምህርት ነው። ሀይሚ ማለት እንዴ አልላችሁም። አሁን ግን ነካ ከወለዱም በኋላ ውሎ ሲያድሩ ብዙ ነገር እንትን የሚል ነገር አለ። እሷ ልታስተምረንም እንዲህ ነገር ቢሆንም በቃ ብዙ ነገር ነው የራሱ እንትን ያለው ነገር ያወራችሁ። በሰማችሁም አይነት እንኳን እንደዛ እንትን ሲል እኔ የማይመስል ነገር ወይም ይኖራል። ሌሎቹ በተለያየ ነገር ብዙ ነገር አለ። አብረሽማ ያው የሩታ እንደዛ እንትን ካላለ ምንም እንትን የሚል ነገር የለም። ነገር ግን ያው ልጁም ይዞ ገብቶ ከእሷን ጋር ባለፈም እናያችሁ መጋበዝ የዛሬ ምሳ ምናምን አንተ ነው የምትጋብዘኝ እዛ ጋር እንሄዳለን ምናምን ስትል እሱ ነው በቃ እሱ ጣል አድርግ እኔ ልጄም እንደዛ ማየት ምናምን ቁርጡ እንትን ሲላት ነው በቃ እኔ ተሸንፌያለሁ ብላ ይቅርታ እየጠየቀች ጉልበቱ ላይ እንደዛ እንትን ብላ ሌላው እንትን ሲል በጣም ነው ያሳዘነችኝ። በፊት እንዲህ ቢሆን ኖሮ ብዬ ነው እንትን በፊት እንደዛ ክብር ነገር ምናምን አልተሰጠውም ነበር አልተሰጠውም። በጣም ነው አሁን አንዳንድ ሴትም ሆነ አደገኛ ወንድም ከሆነ ያለበት ነገር ከባድ ነው። ብሩኬና ሀይሚ አሁን እንደዛ ሆኖ ምንም እንትን ሲል ሌላውም እንደዛ ነገር ሀይሚ ምን ሆነች? እናንተን ቀጥላችሁ በቃ የሆነ ነገር ተሰብስቦ እንደተሰጣቸው ነበር ወይም የኛ ምናምን ብሎ ማንም ሰው የሚያነሳው ሰው የለም። በዛ ነው ራስ በራሱ ይሄ እዛ ቦታ ይደርሳል ምናምን እንትን ሲል ግን እኔ የምላችሁ ነገር ውጭ አለ አይደለም በውጭ ሁሉም ነገር አድርገው ምን ብሎ አሁን ያው ድዋው ምናምን የራሱ እንትን የሚል ነገር አይደል እንትን ያለ ውስጣዊያችን በቃ አሁን በውስጥ ያለ ነገር ማንም ገብተሽበት ተማምነሽ በቃ በስራ ደረጃ ምን ሆኖ በቃ ተሰብሮ ይሄ የሚጠጣ ነገር እንደዛ አድርጎ አልነበረም ተብሎ እንትን ሲል ምንም አልመሰላትም። የዛ ጊዜ ተጫወተችብኝ እንደዚህ ብሎ እኔ በቃ የእሷ ነጠላና እንደዚህ የሚመጡ ፎጣ ነው ስሙ አይቷችሁ ነው እንትን ምትሉ ብሎ ብዙ ሰው እንትን እያላችሁ ነበር። ብሩኬ ቀናበር ሀይሚ ተው በቃ ሁሉም ነገር ይስተካከላል። ልጁም ቢኖር እኔ ያለሁልህ ማለት አለብሽ። አንቺ ገና አልቀሰሽ የእሱ እንዲህ ውስጡ እንትን የምትይበት ነገር ጥሩ አይደለም። ብሩኬ አንተም በቃ እንዲህ ስትልህ አንተ መርሀባ በቃ ሞት አለ ባለን ነገር በትንሽም ነገር እንዲህ ይሆናል ብሎ የሆነ ሰው እንትን ሲል በጣም ነው እንትን የሚለው የራሱ እንትን የሚል ነገር ምንም የማይመቸው ነገር እንትን አይልም። ሰላማችሁ ያብዛልኝ። ሁሉም የተጣላ ሁሉም ያው በሆስፒታል የተጨናነቀ ምናምን እርጉዝ ሆና የምትጨናነቅ እህቴ በድዋሽ ያለኝም ጌታ ሁሉም ድዋ የምስተጅብ ሆኖ ሰው በዛኛ ይባል ጥሩ እንሁን ጥሩ ነገር እናድርግ። በቃ ሰው በጥሩ ነገር ሲያይሽ ነው በምንም ነገር ይከጅልሻል። ምንም አስቀምጦ አንቺ እንደፈለገ ሳይሆን ያ የሚወሰድ ያንቺ ያስፈለገሽን በሱ ይዞ ነው የሚሄድ።
ራሳቸው ባዩ ነገር አየሁት ብሎ ተጨናንቆ ሰው እንትን ባለው ነገር የራሳቸው እነሱ እንትን የሚሉ ነገር ሀይሚን ቢሆን አሁን በቃ እንደዛ ነገር እኔማ ምንም ብሰማ ምንም ብሩኬ አብሽር ቀና በል ጊዜ ይሄ አየር ያላገኘው ሰው ስንት አለ ብላችሁ በብዙ ነገር ነው ቤት ያጡ ምን ያጡ በዛኛ እንትን ብላችሁ ነው እንጂ አሁን ሀይሚ የብሩኬ እንደዛ ብለሽ ማስከፋት ጥሩ አይደለም። አብራሽም እንኳን ደስ ያለህ ከተራቃችሁም ኢንሻአላህ በተለያየ ነገር ክፍል 6 ነው 7 ነው የደረስኩ ከልብ ነው የማመሰግነው።